አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ የቻናል ተከታታዮች እንዴት ናችሁ? ሰላም ናችሁ? ደህና ናችሁ? አልሐምዱሊላህ ከኔ ጋራ ሁሉ ሰላም፣ ሁሉ መልካም። ዛሬ ደግሞ መኖሪያ ቤት ለምታሰሩ እህት ወንድሞች መኖሪያ ቤታችሁን በእንዴት አይነት መልኩ ማሰራት እንዳለባችሁ ልነግራችሁ ላሳያችሁ። በተለይ ደግሞ በፊት ላይ ቀለም ጀሶ ተቀብቶ የነበረ ግድግዳ አሁን ላይ ዘመናዊ የፕላስቲክ ኮርኒስ ወይም የጂፕሰም ኮርኒስ ማሰራት ይቻላልን? ከዛ መቀጠል ደግሞ ቀለም የተቀባው ግድግዳስ ቀለም ወይም ጀሶ በቡሩሽ የተቀባው ግድግዳስ ቻክ መሰራት ይችላል ወይ እያላችሁ ለምትሉ እህት ወንድሞች ላሳያችሁ ልነግራችሁ በወሬ ሳይሆን በተግባር ላሳያችሁ መጥቻለሁ። ቪዲዮውን እስከ መጨረሻው ተመልከቱት። ለማየት ጀምሩ። ላይክ ማድረጋችሁን አትርሱ። አይታችሁ ሲጨርሱ ደግሞ ለሌሎች እህት ወንድሞች ተጠቃሚ ይሆናሉ ብላችሁ ለምታስቡት ሸር በማድረግ የበኩላችሁን አስተዋጽኦ አበርክቱ። እናማ ማሻአላህ ይሄን ቤት በፊት ቀለም ተቀብቶ ነበረ። ጀስት እንደዚህ ፍቅን የፕላስቲክ ኮርኒስ ተደርጓል። ከዛ ደግሞ ስንፈቀፍቅ እንደዚህ ግድግዳው ይታያቸዋል። ጭቃው ያነገነገውን ላጣለሁ ብሎ ዝግጅት ላይ የነበረው ጭቃ በመላጥ ጀስት እንደዚህ በአማረ ሁኔታ የሚያምር መቃን ባለ ቱብ መቃን ተገጥሞለት ከዚያ በእንደዚህ በሚያምር ሁኔታ ተገጣጥሟል፣ ተሰርቷል ማለት ነው። ማሻአላህ ይታያችኋል። ይሄን ያን ያሳየኋችሁ የጭቃ ቤት አይመስልም። ማሻአላህ ይሄን የመስኮቱ ጠርዝ ነው። ይታያችኋል እንዴት ብሎ ኮለል ብሎ እንድትሰራ ፔንት ሳይሰራ ቀለም ሳይቀባ ጀስት እንደዚህ ያማረ ቀለም ሲቀባስ ምን ይመስላል የሚለውን ከቀለም በኋላ አሳያችኋለሁ። ግድግዳው ደግሞ እንደዚህ ጥቁር የሚለው ለምንድን ይመስላችኋል? በእንደዚህ በስልክ በሞባይል በርቀት ስንመለከተው ያለሰለሰ የሻከረ ምናምን ነው የሚመስለው፣ ግን አይደለም። ኖ ይሄ ስሙዝ ነው። በጣም የለሰለሰ ነገር ነው። ይሄ እንደምታዩት ስሙዝ ነው፣ የለሰለሰ ነው። ነገር ግን እንደዚህ ምንድነው የሚያቀላው ምንድነው የሚያጠቁረው ብላችሁ ከጠየቃችሁ ካሁን በፊትም ቪዲዮ ሰርቻለሁኝ። ይሄን ጭቃ ቤት ልስንም ይሁን ጥቅጥቅ በምንድነው የሚሰራው? እኛ የምንሰራው ሌሎች በምን ይስሩ እንጃ። እኛ የምንሰራው በወፍራሙ ሰጋቱራ ነው። ወፍራሙ ሰጋቱራ ማለት እንደነገርኳችሁ ካሁን በፊት ቪዲዮ ብዙ ሰርቻለሁ። ስለ ወፍራሙ ሰጋቱራ፣ ስለ ልሙስ ሰጋቱራ ቪዲዮ ሰርቻለሁ። በወፍራሙ ሰጋቱራ፣ በክርቱ ሰጋቱራ፣ በባህር ዛፍ ጥራቢ፣ በዋንዛ ጥራቢ፣ በጽድ ጥራቢ በዛ ስለምንሰራው በዛ ስለሚሰራ የጽዱ ይጠቁራል፣ ይቀላል። የባህር ዛፉም እንደዛው፣ የዋንዛ ደግሞ ይጠቁራል። ብቻ የማንኛው እንደሚቀላ የማንኛው እንደሚጠቁር እርግጠኛ ሁኛ አልነግራችሁም። ግን የሚቀላው የሚጠቁረው የሰጋቱራው ጭማቂ ነው። ይህን በሰጋቱራው ተቦክቶ አንድ ግርፍ ሌቭል ሆኖ ከተገረፈ በኋላ ኔክስት በልም ሰጋቱራ ከላይ ስሙዘር አለ። በመጨረሻ ደግሞ በሌቭል 3 ጂፕሰም ፕላስተር ይደረጋል ማለት ነው። ሶ ይህን ጥቁር ይሄ ጥቋቁሩ ይጠፋል ወይ እንዴ? በስርዓት ነው የሚጠፋው። መቼ ነው የሚጠፋው ካላችሁኝ፣ ግድግዳው አሁን መድረቅ ጀምሯል። አንድ ቦታ ነጭ ይታያችኋል፣ እዚህ ደግሞ ጥቁር፣ እዛ እንደዚሁ ቀይ ይሆናል። ይህን ወር 15 ቀን በቃ ከወር በላይ ለመድረቅ ይሄ በወፍራሙ ስለሆነ የተሰራው ይህን የጎደጎደውን ስንሞላው ቲክነስ ስላመጣ ይሄ ቲክነስ ውስጡ ያዘለው ውሃ ስለሆነ ሰፋ ያለ ጊዜ ይጠይቃል። እናማ ድርቅ ካለ በኋላ በብርጭቆ ወረቀት ከታሸ በኋላ ከዛ ምን ይደረጋል? ካሁን በፊትም እንደነገርኳችሁ ነግሬያችኋለሁ። ያልነገርኳችሁ ፕራይመሪ ዋይት ወል ፔይንት
ይቀባል ማለት ነው። የዛኔ ሁሉም ነገር ይስተካከላል። እና ሰጋቱራ እዚህ ላሳያችሁ። የላመ ሰጋቱራ እዩትማ። በዚች በላመችው ሰጋቱራ ዱቄት ስለሆነች ከተሰራ ግርግዳው የመበርገድ ባህሪ ያለው እንደዚህ የመጥቆርም እንደዚህ የመጥቆር የመዥጎርጎር ባህሪም የለውም። እዚህ ጋር ደግሞ ይሄው ልዩነቱን ላሳያችሁ። ስብሓነከ ረቢ ይታያችኋል። ይሄን አሁን የባህር ዛፍ አለ፣ የዋንዛ አለ፣ እንደዛ የጽድ አለ። ጣውላ ቤቶች ያገኙትን እንጨት ስለሆነ የሚፍቁት የሚጠርቡት የዛ ጥራቢ ነው። ይሄን ጅብሰሙ ጋራ ተቦክቶ ነው ግድግዳው የሚሰራው። የዚህ ሲደርቅ ውሃውን ወደ ውጭ ሲተፈው ግድግዳው ይጠቁራል፣ ይቀላል። የዚህኛው ከሆነ ግድግዳውም ጥንካሬ የለውም። የሚሰራው ጅብሰም ጥንካሬ የለውም። ለምሳሌ የሆነ ነገር እንቁርቁር ከተባለ እስከ ላይ ድረስ ነው ስብር የሚለው። ይሄኛው ግን ይሄ በክርቱ ሰጋቱራ የሚሰራው ስራሳ ማሻአላህ ነው፣ ማሻአላህ ነው። እዩት፣ ይሄ እንጨት ማለት ነው። ይታያችኋል። ይሄን ማሻአላህ 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 በጣም ጠንካራ ነው። እዩት ማሻአላህ ይታያችኋል። እና ይሄ በጣም ጠንካራ ነው። ለምን ጠቆረ ለምን ቀላ የምትሉ እህት ወንድሞች ለእናንተ መልስ የመለስኩላችሁ ይመስለኛል። እናማ እንደዚህ የድሮ ቤት ከሆነ ቤታችሁ መቃኑም አጭር ከነበረ እንደዚህ ለቀቅ ባለ ቶፕ መቃንም አስገጥማችሁ ግድግዳውን በእንደዚህ በአማረ ሁኔታ ፏ አድርጋችሁ ማሰራት ትችላላችሁ። ማሻአላህ የየክፍሉ የኮርኒሱ ዲዛይን የተለያየ ነው። ማሻአላህ 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 ይታያችኋል። የዚህ የመስኮት ጠርዝ አሰራር ማሻአላህ። ያው እንደዚህ አይነቱን ነገር እንደዚህ አሳምሮ ለመስራት ምን ይጠይቃል? ወጪ አለው። የባለሙያም ይተልቃል፣ ይወደዳል፣ የእቃም ይወደዳል። ብዙ እቃ ነው የሚፈጀው። ለምንድን ነው እንደነገርኳችሁ ይሄን ቤቱ ሲፈራርስ ጭቃው ሲወልቅ ምኑ ይቀራል? እንጨቱ ብቻ ሲቀር ጀስት እንደዚህ በምንድን ነው የሚስተካከል? ጅብሰም ነው። ጅብሰም ይፈጃል። ከዛ በኋላ ሳስራው ኪል ያለ ያማረ የተዋበ ነው የሚሆነው። የዚህን አይነት እና መሰል ስራዎችን ለማሰራት ሀሳቡ፣ ሂሳቡ፣ እቅዱ፣ ፍላጎቱ፣ ጉጉቱ ካላችሁ 0910336409 ዋትሳፕ፣ ቴሌግራም ብሎም በቀጥታ መስመር እየደወላችሁ አገልግሎትን ማግኘት ትችላላችሁ እያልኩኝ ለዛሬ ያስኩላችሁን ቪዲዮ በዚሁ እጨርሳለሁ።